ሰላም ሰላም ውድ ልጆች አስተዳደግ ቤተሰቦቼ እንዴት ናችሁ? በዛሬው ራሳችን የአራስ ልጆችን የሆድ ድርቀት ወይም ደግሞ ካካ ሳይሉ ለቀናት መቆየትን የምናይ ይሆናል። ቪዲዮዬን ላይክ፣ ሰብስክራይብ በማድረግ እንድትጀምሩ ስል በአክብሮት እጠይቃለሁ። ማንኛውንም ኮሜንት አስተያየት ደግሞ ኮሜንት መስጫው ላይ እንድትጽፉልኝ ስል በአክብሮት እጠይቃለሁ። ለምትሰጡኝ አስተያየት ለሁሉም ምላሽ እሰጣለሁ ማለት ነው። አራስ ልጆችን ካካ ሳይሉ ለቀናት መቆየት አደገኛ ምልክቶቹ ምንድናቸው የሚለውን ስናይ በመጀመሪያ ግን ህፃናት ከ3 እስከ 5 ቀን ድረስ አራስ ህፃናት ካካ ሳይሉ መቆየት የተለመደ ነው። ይህ ምልክት ደግሞ ብዙ ጊዜ የጡት ወተት የሚጠቡ ህፃናትን ላይ ይከሰታል። ይህም ህፃኑ በቂ ወተት እንዳላገኘ ተደርጎ ይወሰዳል። ነገር ግን ለሌሎች ሆድ ህመሞችም ምክንያት ሊሆን ስለሚችል አደገኛ ምልክቶቹን የምናይ ይሆናል። እንዲሁም ደግሞ መፍትሄዎቹን ምን እናድርግ የሚለውን እናያለን። አደገኛ ምልክቶቹ ምንድናቸው የሚለውን ለማየት ሰብስክራይብ እንድታደርጉ ስል እጋብዛለሁ። ወደ ቀደሙ ርዕሳችን ስንመለስ አደገኛ ምልክቶቹ ህፃኑ ብዙ የሚያለቅስ ከሆነ ይህ አደገኛ ምልክቱ ነውና ዶክተር ሊያገኘው ይገባል ወይም የህክምና ባለሙያ ሊያየው ይገባል። የሆድ መጠን መጨመር ካለውም ይህንን ህፃን ወደ ህክምና መውሰድ ይኖርብናል ማለት ነው። መጥባት ካቆመ ወይም የማይጠባ ከሆነም ይህንን ህፃን ሐኪም ሊያየው ይገባል። ብዙ ካስመለሰው ወይም ወደ ላይ የሚለው ከሆነም ይህንን ህፃን ሐኪም ማየት አለበት እንላለን። ካካ ሳይል የቆየበት ቀን ደግሞ ከ5 ቀን በላይና እስከ 7 ቀን የሚደርስ ከሆነ ይህንን ህፃን ሐኪም ሊያየው ይገባል ማለት ነው። ወደ መፍትሄዎቹ ስንገባ አሁንም ሰብስክራይብ እንድታደርጉ ስል በአክብሮት እጠይቃለሁ። ቶሎ ቶሎ ማጥባት ይኖርብናል ማለት ነው። ይህንን ህፃን እርቦት እንዳይሆንና ይህ ህፃን በቂ ወተት አላገኘ እንዳይሆን ይህንን ህፃን ቶሎ ቶሎ ማጥባት ይኖርብናል ማለት ነው። ወደ ህክምና መውሰድ ይሄም ዋነኛው መፍትሄ ነው። የቆርቆሮ ወተት የሚጠቀም ከሆነም እላዩ ላይ በቆርቆሮ ላይ በተጻፈልን መሰረት ለህፃኑ በጥብጠን መስጠት ይጠበቅብናል ማለት ነው። በምስሉ ላይ እንደምትመለከቱት ደግሞ ህፃኑን ባይክል እንደሚነዳ ወይም ሳይክል እንደሚነዳ እግሩን እንደ ሳይክል እያደረግን እያፈራረቅን ይህንን ዘዴ ተጠቅመን ካካ እንዲል ማድረግ እንችላለን ማለት ነው። ሌላ ደግሞ ሆዱን ማሸት በቀስታ በምስሉ ላይ አሁንም እንደምትመለከቱት ህፃኑን ቀስ ብለን ሆዱን በማሸት ይህንንም መፍትሄ መጠቀም እንችላለን ማለት ነው። ስለምትከታተሉኝ አመሰግናለሁ። ቪዲዮዬን ላይክ፣ ሰብስክራይብ እንድታደርጉ ስል በአክብሮት እጠይቃለሁ። ማንኛውንም የምትሰጡኝን ምላሽ ደግሞ በኮሜንት መስጫው ላይ አስቀምጡልኝ፣ መልስ እመልሳለሁ። እንድሰራላችሁ የምትፈልጉትን የቪዲዮ አይነትም በዚሁ እንድትጠቁሙኝ ስል በአክብሮት እጠይቃለሁ። አመሰግናለሁ። ሲስተር ቬሮኒካ ነኝ።